ተመልሰን ተገናኘን ክቡራን ተመልካቾቻችን እንግዲህ ከሀገሬ ቴሌቪዥን የኢድን ፕሮግራም እየተከታተላችሁ አብረን እያከበርን እንገኛለን። ኢዶም ጥሩ እየሄደ እንደሆነ እምነታችን ነው። አወል እንዴት ነህ? ኢዶ ያው ቆንጆ ነው። ነጃት ቆይታችን እንዴት ነጃት? ቡናው ጥሩ ነው። እሺ ስለዚህ እንግዲህ አጠቃላይ እንደው እስልምናን እያወራን ነው በኢድ ፕሮግራም እና የእስልምና በተለይ ዓለም አቀፋዊ ሃይማኖት ነው። እስልምና ትልቅ ሃይማኖት ነው። እንግዲህ በምዕራቡ ሚዲያ ከዚህ በፊት ይሰጡ የነበሩ አንዳንድ አሉታዊ ገጽታዎች ነበሩ እስልምናን በተመለከተና በተለይ ቴሌቪዥን ዘመን በጣም ዶሚናንት በሆነበት ዘመን ስለ እስልምና ተስለው ያለፉ አሉታዊ ገጽታዎች ነበሩ። በተለይ አሁን የአዲሱ ሚዲያ ደግሞ ሁሉም በየሞባይሉ አንድ የዓለም ክፍል የተከናወነውን ክስተት በተለይ እስልምናን በተመለከተ የሚከናወኑ ክስተቶች ካሉ ሁሉም በየሞባይሉ ፍርድ የሚሰጥበት የሚመለከትበት ትክክለኛውን እውነታ የሚመረምርበት ጊዜ ላይ ደርሰናል አሁን እና ከዚህ በፊት የነበረው ጊዜ ግን ለዛ እድል የሚሰጥ አይደለም እና አሁን ላይ ግን ስለ እስልምና የሚሰጡ በተለይ እነዚህ ዓለማችን ትልልቅ ሚዲያዎች ትልልቅ ተጽዕኖ ፈጣሪ ግለሰቦች በኢንተርቴይንመንቱም በሚዲያውም ዘርፍ ቁንጮ የምንላቸው ሰዎች ስለ እስልምና ያላቸውን አመለካከት ቀየር ያረጉበት ስለ እስልምና ትክክለኛውን ገጽታ ማንጸባረቅ የጀመሩበት አንዳንድ ሁኔታዎችን እየተመለከትን ነው ከቅርብ ጊዜ ወዲህና ይበል የሚያሰኝ ነው። በእርግጥ አሁን እስልምና ውስጥ ሳይኖሩ አንዲት ሴትን ኬረን አርምስትሮንግ የምትባል ፍልስፍናም የሪሊጂየስ ሂስቶሪያን ናት። የእምነት ታሪክን የምታጠና ሴት ናትና እሺ ምን ትላለች? እኔ ቁርአንንና ሐዲሶችን ማንበቤ በደንብ የዌስተርኑ ሚዲያ ናሬቲቭን በተለይ እነሱ የሚሰጡንን ትርክት የሐሰት መሆኑን ያረጋገጥኩበት ነው ትላለች። ማለት ሰዎች ባነበቡ ቁጥር ማወቂያው በብርሃን እንደመጓዝ ነው አይደል? ይሄኛው አለማወቅ ነው በጨለማ መጓዙና ሰዎች በጭፍን እንዳያስቡ እንዲያነቡና ሰርች እንዲያደርጉ በደንብ አሁን ቅድም እንዳልከው ሰው ቁጭ ብለው ጉግል ቢያረግ የቁርአንን እንግሊዘኛም ፍሬንች በአማርኛም በየትኛውም ትርጉም አለው ምንድነው የሚለውን አናሊሲስ የሚሰጡ በጣም ትልልቅ ዳኢዎች አሉ ተፈጥሯል አሁን ላይ። የምዕራቡ ሚዲያ ወይም ደግሞ አሉታዊ ነገሮችን ከሚያሰራጩ ሚዲያዎች እይታ ወጥተው ሰዎች እንግዲህ ቁጭ ባሉበት እምነቱ የሚለውን እየተረዱበት ያለበት ወቅት ነው። ያው ብዙ ፖለቲካ አለው። የምዕራቡ ሚዲያ የራሳቸው ኢንተረስት አላቸው። በተለይም ደግሞ ሃይማኖቶች መሰረት አላቸው አይደል? ከእስልምና ባሻገር በክርስትናውም ስትሄድ ምሳሌ የሚያስማሙን መግደል፣ ዝሙትን ወይም ደግሞ የሚቃወሙ ናቸው። ምዕራቡ የመጡበት ትርክት ደግሞ ኢንቨስትመንታቸውም ከኸምር አሁን ምሳሌ በኢስላም ከአስካሪ መጠጥ ውግዝ ነው፣ ሐራም ነው። ከኑዲቲ ጋር የተያያዙ የብልግና ፊልሞችን እነሱን ኢንዱስትሪዎቻቸውን ብሎክ ስለሚያረግባቸው የእምነት መሰረቶች ያንን ኢንቨስትመንታቸውን የከለከላቸው አድርገው የመቁጠርና በተለይም የማስጠላት ያንን እምነት በእርግጥ ሰዎች ሲረዱት አሁን የትኛውንም እምነት ሰርች ሲያደርጉ እውነታው ላይ እየደረሱ ነው ራሳቸው ምዕራባውያኑ። ግን ከዚህ በፊት የነበረው ትርክት እምነቶችን የማንቋሸሽ ስፔሻሊ እስልምና ላይ የነበረውን ነገር ምዕራቡ ሚዲያ ሲስልበት የነበረውን መነጽር እናስታውሳለን። በሁለት አበይት ዘርፎች ማየት ይቻላል። አሁን ያነሳው አወል አንድም ምዕራቡ ዓለም በመካከለኛው ምስራቅ አካባቢ ያለውን የፖለቲካል ዶሚናንስ ለማግኘት፣ ሁለትም ደግሞ እነዚህ ትልልቅ ዓለም አቀፍ መልቲናሽናል ካምፓኒስ የምንላቸው አሁን እንዳልከው በኢንተርቴይንመንት በኑድ ኢንዱስትሪ በእነዚህ ኢንዱስትሪዎች ቀላል ኢንዱስትሪ መጠጥ ላይ ያሉ ኢንዱስትሪዎች ቀላል ኢንዱስትሪዎች አይደሉም። በዓለም ላይ ከፍተኛ ገንዘብ የሚንቀሳቀስባቸው ኢንዱስትሪዎች ናቸው። እስልምና ደግሞ እነዚህን ተቃውሞ መውጣቱ ትልቅ አጌንስት ያስብለዋል ከነዚህ አፕሮች። ምክንያቱም የዓለም የመሪነት አቅጣጫ በዚህ አይነት በሰለጠነ ኢንዱስትሪ ኢስታብሊሽድ በሆኑ ኢንዱስትሪዎች እየተመራ እነሱ ፋይናንስ እያረጉት
ትልልቅ ዓለም አቀፍ የኢንዱስትሪ ግሮዎች መፈጠራቸው አንዱ እስልምና ጋር ተቃርኖ እንዲፈጠር ማድረጉ አንዱን ማየት እንችላለን። ሁለተኛው እንዳልከው ደግሞ የፖለቲካ ኢንተረስት ነው። እንግዲህ የምዕራቡ ዓለም በዓለም የበላይነቱን ለማረጋገጥ እንደዚህ በሃይማኖት ላይ በሸሪዓ ሊተዳደሩ ጥረት የሚያደርጉ መንግስታት እንዲፈጠሩ ያለ መፈለግ ሁኔታዎች ነበሩ። በግልጽ መመልከት የሚቻል ይሄ ላይክ እንደ አፍጋኒስታን፣ ሶሪያ በርካታ የመካከለኛው ምስራቅ ሀገራት በእንደዚሁ የመንግስት ስርዓት ማለፍ እስካሁን አልቻሉ። ምክንያቱም በተለይ በአሜሪካም በሌሎችም የምዕራባውያን ሀያላን መንግስታት ባላቸው ጣልቃ ገብነት ማለት ነውና 9/11 እኮ ትክክለኛ ማሳያ ነው አይደል? በታሪክ ምዕራፍ 9/11 እንግዲህ አንድ አሸባሪ ያወደመው ህንጻ ነው ተባለ። አሸባሪ ደግሞ ሙስሊም ነው። እስልምናን ከሽብር ጋር የማገናኘት አይነት ፖርትሬያል ነበረ በሚዲያዎቹ። አሁን እንዲህ አይነት ነገሮች እየቀነሱ እንደውም ኢስላሚክ ቫልዩ የእስልምና ቫልዩዎችና እነዚህ እሴቶች እነዚህን ነገሮች ብቻ ሪሊ ኔጌቲቭ ነገር ሰው መግደል ማሸበር ላይ ነው ፎከስ የሚያደርጉት። ሂዩማኒቲ መጠበቅ ላይ ነው። ትክክለኛ እስልምና አስተምሮ ምንድነው? የአንድ ሙስሊም ትክክለኛው ስብዕናው መሆን ያለበት የትኛው ነው የሚለውን ሪሊ የሃይማኖት አስተምሮ እና የአንድ ሙስሊም ስብዕና የሚገነባበት መንገድ እያነጻጸሩ ትክክለኛው ነገር እየወጣ ያሉበት ጊዜ ላይ ነን አሁን። እንደውም አንድ መጽሐፍ ሳነብ ምን አገኘው? ቲንክ ኤንድ ግሮው ሪች ወይም ደግሞ አስበ ሀብታም ሁን የሚለው ጋር ማለት ነው። እሱ ምዕራፍ ላይ ይሄ ሰዎች የትኛውም እድሜ ላይ አላማቸው ወይም ሀሳባቸውን ለማሳካት ምንም አይነት አደግ ወይም አረጀው ማለት ወይም አሁን ጊዜው ረፍዷል ብለው እንዳያስቡ ብለው ለማሳያነት የተጠቀሙት የኤግዛምፕል ጽሁፍ ወይም የምሳሌ ጽሁፍ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነብይነት መልእክታቸውን የጀመሩበት በ40 አመታቸው እንደሆነ የሚለውን እንደ ኤግዛምፕል ነው የተጠቀሙት። እና እሱን ምንድነው እንግዲህ የጻፈው ሰውዬ ነጭ ነው፣ ወደ ዌስተርን ሀገር ያለ ሰው ነው። እና ይሄን መጽሐፉ ደግሞ ይሄ ከእስልምና ያለውን ፓርት ይሄ ሰዎች አላማቸውን በማንኛውም ሰዓት መጀመር እንዳለባቸው የሚለው ነገር ለማሳየት እዛ ጋር እንደ ኤግዛምፕል መጥቀሱ የሚገርም ትልቅ ነገርም ነው። ደግሞ የነብዩን ህይወት በቅርበት የሚከታተል እኛም ሀገር በእርግጥ ስማቸውን ዘነጋሁት እንጂ የአንድ የጎንደር ሰው የነብዩ መሐመድ ታሪክ ብለው ለመጀመሪያ ጊዜ የነብያችንን ታሪክ የጻፉ አንድ ክርስቲያን አባት ናቸው። ስላነበቡና ስብዕናቸው ስለመሰጣቸው ስለያዛቸው እንዲያውም በድር ፋውንዴሽን ይመስለኛል ውጭ ያለው እውቅና ሰጥቷቸዋል። ምን ልፈልጌ ነው አሁን የዌስተርኑ ሚዲያ ናሬቲቭ ይሄ ትርክቱ ቀርቶ አሁን ላይ ሰዎች ሲያነቡ ነብዩ እውነት ህይወታቸው ምን ነበር? ካለፉ በኋላ እኮ እንትናቸው ከላይ የሚለብሱት ካባቸው አንድ አይሁድ ጋር ነው የነበረው። ክርስቲያን ጎረቤቶቻቸው የጸሎት ሰዓት ደርሶ መስጂዳቸው ውስጥ አንድ ቦታ ላይ እንዲጸልዩ ፍቃድ ይሰጡ አንድ ኮርነር ላይ ሰጥተዋቸው እንዲያደርጉ በርካታ ታሪኮች አሉ። ከክርስትናም ጋር ተያይዞ ብዙ ነገሮች አሉ። በተለይ እስልምናንም በዛ ደረጃ የሚወሩት ናሬሽኖች ትርክቶች ከእስልምና ቫልዩዎች ጋር እንደሚቃረኑም ለማሳየት ብዙ አልተካሄደም ነበር። አሁን ትልልቅ ስቲቭ ሃርቪ ዱባይ መጥተው ተውባቸውን ለብሰው የእስልምናን ሲምቦላይዝ ሲያረጉ ስታይ ትልልቅ የፉትቦል ስታርስ የምንላቸው መጥተው ስለ እስልምና ሲገልጹ ስታይ አሁን ስለ እስልምና ያለው ገጽታ እንዲቀየር ጥሩ መሰራቱን እያየን ነው። ስለዚህ ይሄ ደግሞ ጥሩ መልካም ይበል የሚያስችል ነው። እንግዲህ ይቀጥል ነው ምንለው። ብዙ ፕሮግራማችን በዚህም ላይ ለማንሳት አሁን ያለንበት ወቅታዊ ሁኔታ ስለሚፈቅድን ይሄን ሀሳብ ማንሳት ግድ ያስባለንና ሁሉም እስልምናም ክርስትናም ሁሉም ሃይማኖት ተሻሽሎ ባንድ ላይ በፍቅር የሚኖርበት ሀገር ሲፈጠር ነው ሁላችንም ወደፊት ልንሄድ የምንችለው።